ውሃ ወደ ክፍልሽ ግቢ። ናታን ምን ብዬሽ ነበር? እቺ ልጅ ይዛ ትውጣ አላልኩህም? አባዬ አልሰማም እኮ ብላኝ ነው። ቶሎ በል አባዬ፣ ልቀቀው አባዬ፣ ፍታው ቶሎ በል። ውሃ አባትሽ ቢታሰርም ችግር የለውም። ኧረ እባክህ እጁን አሟል። እሺ ቶሎ በል ፍታው። ውሃ ችግር የለውም፣ ይሄ ቀላል ነገር ነው አልኩሽ። አባዬ ፍታው ቶሎ በል፣ አለዚያ ግን ፈነክተዋለሁ። እሺ ውሃ ችግር የለውም፣ ይሄ ቀላል ነገር ነው። ልቀቀው። እሱ እኮ ፖሊስ ነው፣ ፖሊስ አይመታም። ረፊ እና አባዬ እንፍታው፣ አባዬ ፍታው ቶሎ በል። እሺ በቃ እፈታልሻለሁ። ያው ዶማ ይምጣና ይቆፈር። በቤተሰቦች ፊት ይሄን ነገር ማድረግ አልችልም። ባሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። የቱ ጋር ነው ቦታው? ያው እዛ ጋር። እንዴ አባዬ የጤፉ ቦታ እኮ ነው፣ ሊቆፈር ነው። ከተቆፈረ እኮ የኔም ጥፍር እኮ እዛው አለ፣ ይወጣል አይደል አባ? በቃችሁ አባዬን ታውት ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም፣ ምንም ያደረገው ነገር የለም። የእውነቴን ነው አባዬ ምንም አላደረገም፣ ሰው አልገደለም አባዬ። እና ማን ነው የገደለው? አቢጌል በመጨረሻም በሰራችው ወንጀልና የቤተሰቦቿን ምክር አልሰማ ብላ አባቷ ላይ ባመጣችው ጣጣ ተጸጽታ መርማሪ ፊት ቀርባ ያቀረበችውን የእምነት ክህደት ቃሏን ቀይራ በመጨረሻም አባቷ ምንም እንዳላጠፋ ሰው እንዳልገደልና ሞቷል ለተባለውም ልጅ ተጠያቂነቱን ወስዳ እንደገደለችው አምናለች። አይወደኝም፣ ለኔ ምንም አይነት ፍቅር የለውም ብላ የምታስብ አባቷ በሷ ወንጀል እሱ ታስሮ ስታይ በውሳኔው ደንግጣ የእስከዛሬው ሐሳቧ እውነት እንዳልሆነ የተረዳችው አቢጌል ምንም ያህል ራስ ወዳድና ግትር ብትሆንም ነገር ግን አባቷ በሷ ጥፋት ታስሮ አንገቱንም ደፍቶ ስታይ እንደሌላ ጊዜው ራሷን ማስቀደም ፈጽሞ አልቻለችም ነበር። ከዚህ ሁሉ አስቀድሞ አቢጌል ከመርማሪው ፖሊስ ጋር የምርመራ ክፍል ውስጥ እያለች ልጁን እንደገደለችው እንድታምን ወይም እንድትክር ጠይቋት የነበረ ቢሆንም ምንም አይነት ማስረጃም ይሁን መረጃ ሊያገኝባት እንደማይችል አስባ በድፍረት ልጁን ፈጽሞ እንዳልገደለችው ነበር የተናገረችው። ነገር ግን እሷ ምርመራዋን ጨርሳ ስትወጣ በተራው ቃሉን ለመስጠት የገባው ደረጀ ነገሮችን በአንድ ጊዜ ድብልቅልቁን ያወጣዋል። መርማሪው የሚቀጥልና ይቅርታ፣ በቅድሚያ ያንተን ቃል መቀበል ነበረብኝ፣ ነገር ግን በአንዳንድ ምክንያቶች ልጅህ ቀደመች። በጣም ኃይለኛና አስቸጋሪ ናት፣ ቤትም እንደዛው ትመስለኛለች፣ ግትር ናት ብሎ ሲለው ደረጀ አውቃለሁ፣ ግን ልጄን ለኔ ማማት ጥሩ አይደለም፣ ወደ ጉዳያችን ብንገባስ ብሎ ሲመልስለት መርማሪውም በጣም ጥሩ አቶ ደረጀ ስለተፈጠረው ነገር ያውቃሉ? ውሃ ልጁ ላይ ጥቃት እንደተፈጸመ ተናግራለች ብሎ ሲለው ደረጀም አዎ አውቃለሁ፣ ግን እሷን እዚህ ማምጣትም ሆነ መጠየቅ አይገባችሁም ነበር። የሕክምና ማስረጃ አላት፣ እሱን አሳይተናል። ይህንን ማድረግ ለምን አስፈለገ? ልጄ ላይ ስነ ልቦናዊ ጉዳት ሊደርስባት ይችላል ብሎ ሲለው መርማሪውም ክብደቱን ስላልተረዳችው እንደዛ ይሆናል ብዬ እንኳን አላስብም። ለማንኛውም አሁን ወደ ጉዳያችን እንግባ። ልጁ ያለ ጥርጥር ጥቃት ተፈጽሞበታል። ጥቃቱን የፈጸመችው ደግሞ አቢጌል ናት። ሌላ ተባባሪ ሰው ሊኖርም ይችላል። የቤታችሁን ካሜራ ለምን አጠፋችሁ ብሎ ሲጠይቀው ደረጀም አቢጌልን አስገባልኝና ስለተፈጠረው ነገር በሙሉ አብረን እናውራ ብሎ ሲጠይቀው መርማሪውም ወደ ውስጥ እንድትገባ ያስደርጋታል። ይቀጥልና ይሄው አቶ ደረጀ ልጆት መታለች፣ አሁን መጀመር እንችላለን። ልጁ እቤታችሁ ውስጥ ጥቃት ተፈጽሞበታል፣ ስለዚህ ጉዳይ የምታውቁትን አስረዱ ብሎ ሲል አቢጌልን በንዴት ምንም የማውቀው ነገር እንደሌለኩ አስቀድሜ ነገርኩ። ቆይ ለምንድነው አዲስ ነገር ሳይኖር በድጋሚ መጠራኝ? ሲጀመር ጥያቄዎች ምንም ፍሬ የላቸውም። በቃ እኔ ምንም የማውቀው ነገር የለም ብዬ ነገርኩ አይደል እንዴ ብላ ስትመልስለት መርማሪው እሺ አቶ ደረጀስ ምን ይላል ብሎ ሲጠይቀው እሱም የተባለውን ልጅ በደንብ አውቀዋል፣ ህይወቱም እኛ እጅ ላይ ጠፍቷል ብሎ ሲመልስለት አቢጌልም ደንግጣ እንዴ ቆይ አባዬ ለምንድነው እንደዚህ የምትለው? ህግ ያዝንልኛል ብለህ ነው? ህግ እኮ ህይወት የለውም ፎርሙላ ነው አይምርህም። ቆይ ለምንድነው እንደዚህ የምትለው አባዬ ብላ ስትል መርማሪው እባክሽ የተቀመጥሽበትን ወንበር እያስታወሽ አቶ ደረጀ የሚያወሩትን በደንብ ያውቃሉ አይደለ? ህይወቱ አልፏል ነው ያሉኝ ብሎ ሲጠይቀው ደረጀ ይኸውልህ መርማሪ እኔ ጤነኛ ነኝ፣ የማወራውንም በደንብ አድርጌ ያውቃለሁ፣ ግቢ ውስጥ ቀብረነዋል ብሎ ሲል አቢጌልን በድንጋጤ አባዬ ምን ሆነሃል? ምን እያደረክ ነው ያለኸው ብላ ስትጮህ መርማሪውን በንዴት ያለሽበትን ቦታ አትዘንጊ፣ ለስሙ የህግ ተማሪ ነሽ፣ ግን በህግ ቦታ መደረግ የሌለበትን እንኳን በቅጡ አታውቂ ብሎ ይላትና ወደ ደረጀም ጋር ዞሮ
ድርጊቱስ በማን ነው የተፈጸመው ብሎ ሲጠይቀው እሱም ድርጊቱን የፈጸምኩት እኔ ነኝ፣ ቦታውም ድረስ ወስጄ ላሳያችሁ ፈቃደኛ ነኝ ብሎ ሲለው አቢጌልም በቁጭት ማልቀስ ትጀምራለች። መርማሪው የሚቀጥልና አቶ ደረጀ ለእውነትና ለህግ ያለውትን አቋም ሳላደንቅ ማለፍ በፍጹም አልፈልግም። ይሄንን በማድረጉ የቅጣት ማቅለያ ይኖሮታል። ከጓደኞቼ ጋር ሆኜ የቀሩትን ዶክመንቶች አዘጋጅቼ ወደ ቦታው እንሄዳለን። ሁሉም ቤተሰብ ወደ ቤት መመለስ ይችላል፣ እርስዎ ግን እዚሁ ይቆያሉ ብሎ ሲል አቢጌልም ስቅስቅ ብላ ማልቀሷን ትቀጥላለች። ደረጀም ተይ ኤቢ እንደዚህ መሆን የለብሽም ብሎ አቅፎ ሊያጽናናት መሞከር ይጀምራል። እንደምንም አረጋግቶም ወደ ቤት እንድትሄድ ያሳምናታል። አቢጌልም በቀስታ ለብቻዋ እስከዛሬ ከአባቷ ጋር ሲያወሩ ሲመክራት የነበረውን ጊዜ እያስታወሰች በሐዘን ወደ ቤታቸው ውስጥ ትገባለች። በዛን ሰዓት ከውጪ ጀምሮ ቤት እስክትገባ ድረስ ዳጣ በመስኮታቸው ጋር ቆማ ሐዘኗንም ስብራቷንም ተመልክታ በሐዘን ስሜት ውስጥ ሆና ትከታተላታለች። አቢጌልም ወደ ክፍሏ ገብታ በሯን ትዘጋና መሬት ላይ ተቀምጣ ስቅስቅ ብላ ማልቀስ ትጀምራለች። በዛን ሰዓት ማርታና ናታን መኪና ውስጥ ተቀምጠው እያወሩ ነበር። ማርታም ትቀጥልና በቃ ደሬ ታሰረ፣ ቢጮህ ሰሚ አጣ፣ ይኸው አሁን ጣጣዋ ለሱም ተረፈ። አሁን ቆይ እንደ ደሬ አይነት ለልጆቹ ሟች መካሪ አባት አለ? እሷ አልታደለችም እንጂ ብላ ስትል ናታንም ግን እማዬ ኤቢ ባሁኑ በጣም አዝናለች፣ አባዬ እኔ ነኝ የገደልኩት ብሎ መናገሩ ከአቅሟ በላይ የሆነባት ይመስለኛል ብሎ ሲላት ማርታም ፊቷ ላይ መሰበር ቢኖርም ግን እኔ ነኝ የገደልኩት ብሎ ሲል በጭራሽ ዝም ማለት አልነበረባትም። አሁንም ቢሆን ራስ ወዳድ ናት። እሷ ራሱ እንደገደለችው እያወቀች አባቷ እኔ ነኝ የገደልኩት ብሎ እጅ ሲሰጥ አይ አባቴ ንጹህ ነው እኔ ነኝ የገደልኩት ማለት ነበረባት። እንግዲህ እንዳያሃት እኛንም ጥላን ሄደችው። ፖሊሶቹ ቤት መምጣታቸው አይቀርም፣ ደረጀንም ይዘውት ይመጣሉ። አደራህን ናታን በምንም አይነት ሁኔታ ውሃ ይሄንን ነገር ማየት የለባት። ምጥንጋር ወይ አንድ ቦታ አድርጋት፣ ብቻ ከዛ አካባቢ ዞር ማለት አለባት። ደግሞ ይህንን ቤት ለቀን ወደዛኛው ግቢ ብንሄድ ይሻላል። ጠዋት ማታ ስለሞት እየተወራ ጠቅላላ የሞት መንፈስ ወሮታል ብላ ስትል ናታንም እንደዛ ይሻላል እማዬ፣ ግን እስቲ መጀመሪያ ይሄ ነገር መፍትሄ ያገኝ፣ አባዬም ሲመጣ እንነጋገርበታለን ይላትና መኪናውን አስነስቶ ወደ ቤት ይሄዳል። በዛን ሰዓት ዳጣ ኤቢን ለማየት ወደ ክፍሏ ትሄድና ማውራት ይጀምራሉ። ትቀጥልና ኤቢ ምንድነው የተፈጠረው? ምን ሆነሻል? ቆይ ፖሊሶቹ ምን አሉ ብላ ስትጠይቃት ኤቢም ዳጣ በእናትሽ ተይኝ፣ በቃ ውጪልኝ፣ ራሴን በጣም አሞኛል ብላ ስትላት ዳጣም ለምንድነው ራስሽን እስኪያምሽ ድረስ ያለቀሽው? ቅድምም እያየሁሽ ነበር፣ ምንድነው የተፈጠረው ብላ ስትጠይቃት ኤቢም አባዬ እኔ ነኝ የገደልኩት እኔ ነኝ የቀበርኩት ብሎ እጅ ሰጠ ብላ ስትነግራት ዳጣም ደንግጣ ምን እና አንቺ ዝም አልሽ ብላ ስትጠይቃት ኤቢም አዎ ግን ወለደኝ እንጂ እኔ ሌላ ምን አደረኩለት ብላ ስትል ዳጣም ኤቢ እኔ ነኝ የገደልኩት ብሎ እጅ ሲሰጥ የምር አንቺ ዝም ብለሽ መጣሽ? አንቺ በሰራሽው ወንጀል እሱ ሲታሰር ትተሹ መጣሽ? አንቺ ግን ምን አይነት ራስ ወዳድ ሰው ነሽ? አባዬ ታስሮ እኮ 10 ወይ 20 ዓመት ሊፈጅበት ይችላል። እንዴት ባልሰራው ወንጀል እኔ ነኝ ሲል ዝም ብለሽው ትመጫለሽ? አንቺ ግን ምን አይነት ሰው ነሽ ብላ ስትላት ኤቢም እስቲ በእኔ ቦታ ሆነሽ አስቢው፣ አንቺ ብትሆኚ ምንድን ነበር የምታደርጊው ብላ ስትጠይቃት ዳጣም ይኸውልሽ ደግሜ እንኳን 2 ጊዜ አላስብም፣ እሺ እንኳን እኔ በሰራሁት ወንጀል ይቅርና እሱ በሰራው ወንጀል እንኳን እኔ ታሰርለት ነበር። አንቺ ግን ምን አይነት ጨካኝ ሰው ነሽ? በጣም ነው የምታሳፍሪው ብላ ጥላት ትወጣለች። ከሰዓታት በኋላ ማርታ ኤቢ ክፍል ልታጽናናት ገብታ እያወራቻት ነበር። ቀጥላም ታይ በቃ ቀኑን ሙሉ እኮ ስትነፋረቂው አልሽ እረፊ ብላ ስትላት ኤቢም እያለቀሰች እማዬ ግን ለምንድን ነው ሁል ጊዜ ችግር ወደኔ የሚመጣው? ምንም ጥፋት ሳላጠፋ ሁሌም ችግሮች እኔ ጋር ይመጣሉ ብላ ስትል ማርታም ኤቢ ሰው መግደሌ ስህተት አይደለም እያልሽ ነው? ቤትሽ ድረስ መጥቶ በመሆኑ ቅጣቱ ሊቀንስ ይችላል እንጂ እኮ ቅጣቱ አይቀርም ብላ ስትላት ኤቢም እማዬ ይሄ ህግ መቀየር አለበት፣ ሰው እኮ ተፈጥሯዊ ራሱን የመከላከል መብት አለው ብላ ስትል ማርታም እሱንማ አንቺ እኮ ተመርቀሽ ተከራክረሽ ልታስቀይሪው ትችይ ነበር፣ ግን ምን ዋጋ አለው? ይህን የመሰለ ጭንቅላት ያለ ቦታው አስገብተሽ ጭራሽ ሰው ገለሽ ሌላ ነገር ማሰብ አቅቶሻል ብላ ስትላት ኤቢም እማዬ ግን አባዬ እንዴት በዚህ ልክ ለኔ ያደረገ? አይወደኝም ነበር እኮ እንዴት ታሰረልኝ ብላ ስትጠይቃት ማርታም ደረጀ ልጆቹን ጠልቶ አያውቅ፣ ይጣላሽ ይመታሽ የነበረው ላንቺው ብሎ ነበር። ይኸው ዛሬ ግን ጽዋሽን ተቀበለ፣ ግርፋትሽን ሊገረፍ ራሱን አሳልፎ ሰጠ። እንግዲህ ምን ይደረግ? ራሱ ነው የወሰነው። ልጄ ህልሟ ሳይሳካ ከምትቀር እኔ ልታሰር፣ ያላሳለፍኩት ያላየሁት ዓለም ስለሌለ እኔው ልጋፈጥ አለ። አየሽ አንቺ ጠላኛል የምትይው አባት ራሱን አሳልፎ ሰጠልሽ፣ ራሱን ሰዋ። አሁን ግን በቃ አታልቅሽ ብላ ካባበለቻት በኋላ በነጋታውም ነው ደረጀ ሲመጣ እሱ ምንም እንዳላጠፋ የገደለው ሰውም እንደሌለ የተናገረችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።